ሰላም ጤና ይስጥልን እንደምን አላችሁ? በዛሬ የምናየው በጁላይ 23 2026 ዓመተ ምህረት የኢትዮጵያ ብሔራዊ ባንክ ወይ ደግሞ ናሽናል ባንክ ኦፍ ኢትዮጵያ በቨርቹዋል አሴቶች ላይ ያወጣው አስቸጋሪና ግልጽነት የጎደለውን ህግ ነው። ይህ ህግ ደግሞ በጣም አብዛኞቹ ለክሪፕቶ ተጠቃሚዎች፣ ለፎሬክስ ትሬደርስ፣ ለፍሪላንሰር እንዲሁም ለሶሻል ሚዲያ ተጠቃሚዎች በጣም የሚጎዳና ሪስትሪክት የሚሰጥ ወይ ደግሞ አትስሩ የሚል ነገር ነው። ዛሬ በዚህ ጉዳይ ዝርዝሩን እንመለከታለን። መፍትሄውስ ምንድነው የሚለውን እንመለከታለን። እስከ መጨረሻው አብራችሁኝ ሁኑ። በዚህ መግለጫ ባንኩ የከለከላቸው አራት ዋና ዋና ነገሮች አሉ። ከነዚህም መካከል የመጀመሪያው ቨርቹዋል አሴት ወደ ፊያት ካረንሲ መቀየርን መከልከል ነው። ይህ ማለትም ማንኛውም ሰው በክሪፕቶ ካረንሲ ይሁን በተለያዩ ቨርቹዋል አሴቶች ደግሞ ዲጂታል ሳንቲሞች ያገኘውን ገንዘብ ወይ ደግሞ ያለው ገንዘብ ወደ ኢትዮጵያ ብር በባንክም በቴሌ ብር በየትኛውም የባንክ አማራጭ መቀየር አይችልም የሚል ነው። ሁለተኛው ቨርቹዋል አሴት ቱ ቨርቹዋል አሴት ኤክስቼንጅ ነው። ይህ ማለትም አንድ ሰው የሆነ ቨርቹዋል አሴት ወደ ሌላ ቨርቹዋል አሴት በመቀየር ለፋይናንሻል ጥቅም መጠቀም መዋል አይችልም በሚል ነው። ይህ ማለትም ለምሳሌ አንድ ቢትኮይን ያለው ሰው ቢትኮይንን ወደ ኢቴሪየም መቀየር ወይ ደግሞ ቢትኮይንን ወደ ቲክቶክ ኮይን በመቀየር ከሰው ጋር ግብይት ማድረግ አይቻልም የሚል ነው። ሶስተኛው እና የመጨረሻው ደግሞ ሆልድ ማድረግ ትሬድ ማድረግ አይቻልም የሚለው ህግ ነው። ይህ ማለት ክሪፕቶ ሊሆን ይችላል፣ ሌሎች የቨርቹዋል አሴቶች ከክሪፕቶ ስንል ቢትኮይን፣ ኢቴሪየም፣ ዶጅ፣ ሌሎች ሁሉም የክሪፕቶ አይነቶች ወይ ደግሞ በተለያየ መንገድ በፖላይቭ ሊሆን ይችላል፣ በተለያዩ ስራዎች የምናገኛቸው በጌሞች የምናገኛቸው ቨርቹዋል የሆኑ አሴቶችን ሆልድ ማድረግ ዋሌት ላይ ወይ ደግሞ ኤክስቼንጅ ላይ ማስቀመጥ ወይ ደግሞ እነሱን ትሬድ ማድረግ አይቻልም ብሏል ማለት ነው። ታዲያ ይህ ህግ ከዚህ በፊት የነበረው ህግ ምንድነው? ፒቱፒ ላይ ብቻ መሰረት ያደረገ ህግ ነበር ከዚህ በፊት የወጣው ህግ። የአሁኑ ህግ ግን ጠቅላላ ምንም ስራ እንዳሰሩ የሚል አይነት ነው። ይህ ማለት አሁን የማይነካው ሰው የለም ማለት ነው። ከዚህ በፊት ክሪፕቶ ካረንሲ ትሬድ የሚያደርጉና በክሪፕቶ ካረንሲ የኤክስቼንጅ የሚሰሩ ወይ ደግሞ በብላክ ማርኬት በኩል ክሪፕቶና ብር ትሬድ እያደረጉ የሚኖሩ ሰዎችን ህይወት በጣም እያስቸገረ ነበር። የብዙዎቻችን ህይወት ነክቷል። ዛሬ የወጣው ህግ ግን ይሄ ብቻ ሳይሆን ሁሉንም ሰው በዲጂታል የሚሰራ ወይ ደግሞ ሁሉንም ፍሪላንሰር ወይ ደግሞ ሁሉም ኦንላይን ስራ አትስሩ የሚል አይነት ህግ ነው። ታዲያ እንዴት እናድርግ የሚለው በዚህ ቪዲዮ እስከ መጨረሻ ተከታተሉ እንመለከታለን ማለት ነው። ምንድነው ይሄ የሆነው? አሁን ቲክቶከሩንም ይነካል፣ ዩቲዩበሩንም ይነካል። ሌላ ጌም የሚጫወት ወይ ደግሞ ሌላ በኦንላይን በፍሪላንሲንግ መልክ በዩኤስዲቲ እና በስቴብል ኮይኖች እንዲሁም በሌሎች የዲጂታል አሴቶች ላይ ገንዘብ ክፍያ የሚያገኝ ሰው ሙሉ የሚከለክል ህግ ነው ያወጣው ማለት ነው። ይሄ ማለት ጠቅላላ ቁጭ በሉ ማለት ነው። ምን ማለት ነው? ይህ ነገር ስንል ለምሳሌ አንድ ሰው ቲክቶከሮች አሁን እኛን አይመለከትም ብላችሁ ልታስቡ ትችላላችሁ። ነገር ግን ቲክቶክ ላይ ጌም ትጫወታላችሁ። ስለዚህ የቲክቶክ ጌም ኮይን ታገኛላችሁ። ይህ ኮይን ጊፍት ከዚህ በፊት መቀየር ትችሉ ነበር ወደ ገንዘብ። አሁን ግን ህገ ወጥ ነው እየተባላችሁ ነው። ወይም እንግዲህ ሌላም በዩቲዩብ በተለያየ መንገድ ሱፐር ስቲከር ቻት ሊሆን ይችላል። በተለያየ የሶሻል ሚዲያ አማራጭ ጊፍት ታገኛላችሁ። ይህንን ጊፍት ወይ ደግሞ ይህንን ሰርታችሁ ያመጣችሁት ኮይን መቀየር አትችሉም ነው ወደ ብር እየተባላችሁ ያላችሁት። ይህንን መቀየር ወንጀል ነው። የባንክ አካውንታችሁ ያሳግዳል፣ እስርም ሊያስከትል ይችላል እየተባለ ነው በአዲሱ የሐምሌ 23 ህግ ማለት ነው። ስለዚህ እናንተ አሁን ምን እናድርግ የሚለው ነው። የመጀመሪያ ለክሪፕቶ ተጠቃሚዎች መፍትሄ አለን። ክሪፕቶ ተጠቃሚዎች ምን እናድርግ ለሚለው ጉዳይ ክሪፕቶ ሙሉ በሙሉ እንዳትተው ነው የምለው። ምክንያቱም ገንዘብ ግሽበት እየጨመረ ነው። የኢትዮጵያ ብር ወረቀት እየሆነ ነው። ለዚህም ይመስለኛል የሚከላከሉ ሰዎች ክሪፕቶ ደግሞ ዲጂታል ወርቅ ነው። ይህ ዲጂታል ወርቅ ደግሞ ከጊዜ ወደ ጊዜ የጨመረ መሄድና ፋይናንሻል ፍሪደም የሚያመጣ ነገር ነው። ስለዚህ ክሪፕቶ ያላችሁ ሰዎች አሁንም ቢሆን ከተቻላችሁ ወደ ዋሌት በማዞር ዋሌት ላይ ኤክስቼንጅ ልክ ዋሌት ላይ በፍሬዝ ወርድ አስቀምጣችሁ ማስቀመጥ ትችላላችሁ። አትሽጡ፣ አትደናገጡ። ይሄ ህግ መፈታቱ አይችልም። ይሄንን ተቆጣጥሮ አይዘልቀውም። ምክንያቱም ኢትዮጵያ አሁን በጣም ትልቅ ክሪፕቶ ሆልደሮች ከሚባሉ ሀገራት መካከል ተሰልፋለች። ስለዚህ ይሄንን ነገር ክሪፕቶአችሁ አሁንም አጥብቃችሁ ሆልድ አድርጉላለሁ። ሁለተኛው ነገር ፒቱፒ ላይ ስትገበያዩ ወይ ደግሞ ፒር ቱ ፒር ስትገበያዩ በጣም ጥንቃቄ አድርጉ። አሁንም የሚሰሩ ኤክስቼንጆች እንዳሉ ይታወቃል። እና ሶስተኛው ነገር ደግሞ ምንድነው? እርስ በርስ ወይ ደግሞ በአካባቢ ወይ ደግሞ በምትተዋወቁ ሰዎች ብቻ ፒቱፒ ትሬድ አድርጉ ማለት ነው። ይህ ማለት በብዛት ያለው ገንዘብ ትሬድ አታድርጉ። በዚህ ሰዓት በሚሊዮን በጣም ብዙ ሚሊዮን የምትሸጡም የምታስቀምጡም የምትገዙ ካላችሁ በዚህ ሰዓት በትይዙ ታሪፍ ነው። ሌላው አሁን እናንተ የሶሻል ሚዲያ ሰዎች ዝም ማለታችሁ ጥሩ ነው ብዬ አላምንም። ዝም አትበሉ፣ የሆነ ነገር ማድረግ አለብን። ምክንያቱም ይሄ ነገር ዝም ካል ሌላ ህግ ይወጣል ማለት ነው። ስለዚህ አሁን እናንተ ዛሬ በቲክቶክ በጊፍት በምትተዳደሩ ሰዎች የኛን ጉዳይ የክሪፕቶ ትሬደሮች ጉዳይ ብቻ አድርጋችሁ ወይም የፎሬክስ ትሬደሮች ጉዳይ ብቻ አድርጋችሁ አትዩት። ሁላችንም ይሄ ጉዳይ ቫይራል መውጣት አለበት። ቪዲዮዎች መስራት አለባችሁ። ሁላችሁ ይሄ ነገር የህዝብ ተቃውሞና የብዙ ሰው ወጣቶች በጣም ብዙ የሚሊዮን ወጣቶች ስራ እንደሆነ ማሳወቅ አለባችሁ። ሁላችንም ዘግቶ ቆልፎ የሚያስቀምጥ
እንዲያስቀምጥ ነው። በዚህ ሰዓት መንግስት ጦርነትን ብቻ ነው የሚደግፈው። ጦርነትና ጦርነት ብቻ ነው እየደገፈ ያለው። የሚሰራ ሰው አይፈልግም። ስለዚህ በዚህ ጉዳይ ጥንቃቄ አድርጉላችኋለሁ። ለዛሬ ያለኝ መልእክት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ